ንጹህ ፍቅር የለህበትም የለሽበትም አንቺ ታይ እንጂ ንጹህ ፍቅር ያለውማ ሀይሚዬና ብሩዬ ላይ ነው። አንቺ ጋር እንኳን አይደለም። ጠላት ከሩቅ አይመጣም ይባላል። እዛው በዛው ጠላት ሆንሽሳ። ምን ነው ዛሬ እንግዲህ ይሄንን ፍቅሬ ንጹህ ነው ለምንድነው የሚያመልጥህ ያለች ነው ማለት ነው። የብሩክ አስረግዞኝ ትቶኝ ሄደዋል ብላ ያለች ሴትዮዋ ማለት ነው። እየሩስ ናት የምትባለው። ጭራሽ ብለሽ በዘፈን ወጣሽ። ማንን ለመንካት ነው? ይሄንን መቼም ቢሆን እኮ ቤተሰብዬ እና ቡራዬን አይለያዩም። ስለዚህ አንቺ ዝም ብለሽ አትለፍልፊ ባክሽ፣ አትውጪ። ጭራሽ ብለሽ አሁን ደግሞ ልጁን ምን ነው ወጥመድ ውስጥ ልትከቺው ወይስ ልጅቷን ከተሻት አለ ነገሩ ድጋሚ ያው በድጋሚ ማለት ነው። አሁን እንኳን ትላንትና እኮ መልስ ሰጥታሻለች እናቴ፣ ሰማሽ አይደለ? የኔ ነው ብላሻለች። የኔ ነው የራሴ ሀይሚ እንደዛ ብላሻለች። ስለዚህ ራስሽን ብታስከብር ይሻልሻል። ከተነሳባት ታጮሩሻለች፣ ትለበልብሻለች እንደ ጉድ። አሁንም ቢሆን የሀይሚና የሀይሚዬ ብቻ ነው ያንቺ አይደለም። እባክሽን ከህይወታቸው ውልቅ በይላቸው። ውልቅ አታቂም? እስኪ ውልቅ በይ። ትንሽ እንኳን አታፍሪም? ምን አይነት ድፍረት ቢኖርሽ ነው የሰዎቹ የልጆቹን ህይወት የምትበጠብጫቸው? በቃ ይበቃሻል። አንቺም ተልከሽ ነው መሰለኝ። ለነገሩ የዩቲዩብ ራስ አክስሮሻላ። ለነገሩ ቆይ ቤተሰብ፣ እሷ እኮ ዩቲዩብ የላትም። እቺ ልጅ ዩቲዩብ የላትም። ዩቲዩብ ሳይኖራት ዝም ብላ ዘው ብላ ነው የመጣችው። የኔ ነው ልጁ የሱ ነው ባሌ ነው ብላ የመጣችው እሷ ነች። ዩቲዩብ ቢኖራት እሺ ዩቲዩብ ለመፈመስ ፈልጋ ነው እንል ነበረ። ለነገሩ ሌላ እሷ ስትወጣ ዩቲዩብ መክፈት ትችላለች። በእርግጥ ከትንሽ ጊዜ በኋላ ዩቲዩብ ትከፍታለች። ግን ጭራሽ ብላ አሁን ደግሞ የትላንትና ሀይሚ የመለሰችው ወይም ደግሞ ሀይሚ የዘፈነችው ዘፈን መልስ ነው ማለት ነው። የእሱ መልስ ነው። እሱ መልስ አይሆንም። ባይዘው የኛ መልስ አይሆንም። ምንም አይሆንም። ተሳስተሻል። ገባሽ? የነ ቡራዬ ከሆነ አንድ ላይ ነው የሚሆኑት።